የሰው ልብ ይሰብራል። በጣም ያሳዝናል። ወጥቶ መቅራት ላይ ፈጣሪ ይጠብቅን። ይህን ቪዲዮ አብረን እናያለን ማለት ነው። ወደ ቪዲዮ ጋር እንሄዳለን ማለት ነው። እግዚአብሔር እንደዚህ አይነት ነገር ላይ ይጠብቀን። ወጥቶ መቅራት በጣም ከባድ ነው፣ ያሳዝናል በጣም ከምለው በላይ ማለት ነው። ይህንን ቪዲዮ አብረን እናያለን። አሁን ቀጥታ ወደ ቪዲዮ እንሄዳለን። በጣም ያሳዝናል። ሴት ልጅ እንደዚህ መሆኑ እንደዚህ ስቃይ ማየት ከባድ ነው። ወደ ቪዲዮ እንሄዳለን ነው እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ ምንመጣ እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ ይኸው እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትይ ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ እናናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ። ሊናዬ ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝ እና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦቼ ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ቤተሰቦቼ ያሳዝናል። በጣም ከባድ ነው። ሁኔታዎች በጣም ከባድ ነው ማለት አንዳንድ ጊዜ ለኔ አለ የምትሉ ሰዎች ላይ ትጎዳላችሁ። ለኔ አለኝ የምለው ሰው ላይ ነው እጅ ላይ ነው የምትጎዱት ማለት ነው። እንግዲህ እቺ እህታችን እንግዲህ እንደዚህ ተደብድባ እንደዚህ በቃ እንጃ እንዴት እንደተረፈች እኔ ራሱ ግርምልኛል። እንደዚህ እንግዲህ እንደምታዩት ነው ፎቶ ላይ ማለት ነው። እንደዚህ ሆና እንግዲህ ያለችዋ
ሌቦች ናቸው የደበደቡኝ ብላ እንግዲህ በቃ ለነፍሷ ብላ ነፍሷ ከወጣች እንግዲህ አስቡት እንግዲህ ነፍሷን በቃ ማለት ከባድ ነው ብቻው እንደምንም እንትን አድርጋ ነፍሷን ታደገች ማለት ነው። እንግዲህ እንደዚህ እንትን ውስጥ እንዴት እንደተረፈች እኔ ራሱ ማለት እሷ ናት ወይስ ብዬ ነው የማስበው። አሁን እሷ ስታወራ እሷ ናት፣ ግን እንደዚህ ተደብድባ እንዴት ተረፈች ነው ጥያቄ፣ የኔ ጥያቄ። እና እኔ ማለት የፈለኩት አለኝ የምትሉ ሰዎች እጅ ላይ ነው የምትጎዱት። አለኝ ብላችሁ ያመናችሁት ሰው እጅ ላይ ነው የምትጎዱት፣ የምታመሙት፣ የምትሞቱት እና ከባድ ነው። እና ውድ ቤተሰቦች በጣም ከባድ ነው። በጣም ያሳዝናል። በጣም ከባድ ነው በእውነት። ሴት ልጅ እንደዚህ ሆና ከአሜሪካ ደውሎ እንደዚህ እባክህ እኔን ነፍስን በህይወት መኖር ከፈለጋችሁ እንዳትደውሉ፣ እንዳትጠይቁ፣ ምክንያቱም ከሞትኩም እሱ ነው የገደለኝ ለማለት ነው። እሷ እንግዲህ ፎቶ ለነሱ ለጓደኞቿ የላከችው ማለት ነው። እንግዲህ እሷ የምትለው ፎቶ ልክ ያለው ማለት ከሆስፒታል እየገባው እቤት ከገባው በኋላ መላክ ስለማልችል ስለዚህ መንገድ ላይ ነው ፎቶ ራስን አንስቼ የላኩት ድንገት ከሞትኩም እንግዲህ ብዬ ነው ብላ እንግዲህ ታወራለች ማለት ነው። እንግዲህ ቪዲዮ እንደሰማችሁት ነው እና በጣም ያሳዝናል። በጣም የምንሰማው ነገር ከባድ ነው። በጣም ከባድ ነው። ስደት ላይ ከወጡ በኋላ ብዙ ልጆች ህይወታቸው እያጡ ነው። ብዙ ልጆች ማለት ነው። ብዙ ልጆች ብያውም የገዛ ሰው አለኝ የሚል ሰው የገዛ ሰው ላይ ብዙ ልጆች እያጡ ነው እና በጣም ያሳዝናል። የሰው ልብ ይሰበራል ከምለው በላይ በጣም ያሳዝናል የምር። እና እንደዚህ አይነት ነገር ላይ አምላክ ይጠብቃችሁ። እንደዚህ አይነት ሰው ትንሽ የማይራራ ሰው ከተጣላ ሰው ጋር ከተጣላ ትንሽ እንትን አለ አይደለ? ዞር ይላል አይደለ? ግን እንደዚህ ናሷ እስከሚወጣ ድረስ ህይወቷን ማጥፋት አለብኝ ብሎ ነው አስቦ ነው እንግዲህ እንደዚህ የደበደበው። እና በጣም ከባድ ነው። እንደዚህ አይነት ነገር ላይ እንደዚህ አይነት ትዳር ላይ እንደዚህ አይነት ክፉ ሰው ላይ እግዚአብሔር ይጠብቃችሁ። ራሳችሁን ከሰጣችሁት በኋላ አለኝ የምትሉት ሰዎች ላይ ህይወታችሁ እንደዚህ ማጣት በጣም የሰው ልብ ይሰብራል። ያሳዝናል በጣም። እና እህታችን አሁን እንደዚህ በቃ የሆነ ለሰው ካደረስኩ እንደዚህ ካደረኩት ሙሉ በሙሉ ነፍሴ ማጣትም አለ። ስለዚህ ለማንም ትንፍስ አልልም፣ ለማንም አላወራም። በቃ ሌቦች ናቸው የደበደቡኝ፣ ሌቦች ናቸው በቢጃማ እንደዚህ ሌቦች እንዴት እየደበደቡኛሉ? ሌቦች ናቸው። በቢጃማ ነው እንደሚወጣው፣ ከወጣው በቢጃማ ነው እንደሚወጣው እያለች ናት። እንግዲህ አስቡት። እንግዲህ እዚህ አይነት ክፉ ለእግዚአብሔር ይጠብቃችሁ። ያሳዝናል። ከባድ ነው። የሰው ልብ ይሰብራል። እናንተ ሰው አለኝ ብላችሁ በተለይ ኢትዮጵያ አሁን ኢትዮጵያውያን ማለት ነው የገዛ ባለቤቷ እንደዚህ እያደረገ በዛ ላይ ደግሞ ቀጥሎ ባለፉት ትናንትና ሆዲያ ቤሩት ላይ የገዛ አንድ ላይ እየበሉ አንድ ላይ እየጠጡ አንድ ላይ ቤሩት ላይ ያቺ ልጅቱ ብቻ አይደለም በቅርብ ጊዜ ነው እንደዚህ የገደሉት ማለት ነው። አሁንም ሁለተኛ ተጨምሮ አሁን እቺታችን ደግሞ አሁንም በስደት ላይ እንደዚህ የገዛ አለኝ የሚለው ሰው እጅ ላይ እንደዚህ እንግዲህ እሷ አባብላ እንግዲህ ነፍሷ ነው ያታ እንትን ያደርግል። ግን አይኗ አለ በፎቶ ላይ ስታዩት አይኗ አለን ብለን ማመን ከባድ ነው። ጸጉሬ ራሱ እሷ ያለችው ሰምታችኋል እንግዲህ
ጸጉሬ አንድ እንትን የለውም አለች። በጣም ያሳዝናል። የሰው ህይወት እንደዚህ እርካሽ ሆነ ማለት ነው። አንድ ሰውን የግድል ሰው አንድ ሰው እርምጃ እኮ ቢወስድ እኮ ሌሎቹ እኮ ይፈራሉ እኮ። ለምን ብትሉት ባለፈው ዕለት እኮ እንደዚህ ተደርጋ ነበረች እና እርምጃ እንደዚህ ተደርጎ ወስዶ በጣም ኃይለኛ እርምጃ ወስዶ ነበረ ምናምን የሚባል ነገር አለ። ይፈራል። አሁን ብዙ ሰው በቃ ምን አባቱ በቃ እንደዚህ ያደርጋታል ምናምን ይጨፍራሉ። ይሁን በቃ አያችሁት? ከባድ ነው፣ ያሳዝናል። ከክፉ ፈጣሪ